ጤና ይስጥልኝ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢሚግሬሽንና ዜግነት አገልግሎት ጋር በመተባበር የሚያቀርበው ዝግጅታችን አሁን ተጀምሯል። የኢሚግሬሽንና ዜግነት አገልግሎት ጉዳዮች ከሚሰጣቸው አገልግሎቶች መካከል በዳይሬክቶሬት ደረጃ የተዋቀረው የውጭ ዜጎች አገልግሎት ከ9 በላይ አገልግሎቶችን ይሰጣል። ከነዚህም መካከል የመኖሪያ ፈቃድ፣ የቪዛ አገልግሎትና ለትውልደ ኢትዮጵያውያን መታወቂያ፣ የኢትዮጵያ ዜግነት ለተሰጣቸው መታወቂያ ይሰጣል። በዚህ ዝግጅታችን የተቋሙን የአገልግሎት አሰጣጥ የምንቃኝ ይሆናል። ቪዛ ማለት አንድ የውጭ ዜጋ ወደ ሀገር ለመግቢያ የሚፈቀድለት ሰነድ ነው፣ የፍቃድ ሰነድ ነው። እሱም ለ1 ወር፣ ለ3 ወር፣ 6 ወር ከስተመሩ የሚቆይበት የሚፈልግበትን ጊዜ ነግሮ የሚራዘም ቪዛ ሲሆን የመኖሪያ ፈቃድ ደግሞ እዚህ ከ1 ዓመት በላይ ለመቆየት የሚመጡ የውጭ ዜጎች ሲሆኑ በስራ በጋብቻ እንዲሁም በጥገኝነት ሆነው ለሚኖሩ ጊዜያዊ መኖሪያ ፈቃድ የሚሰጥ ይሆናል። በትውልድ ኢትዮጵያዊ ለሆኑ በደም ኢትዮጵያዊ ለሆኑ የሚሰጥ የመኖሪያ ፈቃድ ነው። የቪዛ አገልግሎቶችን በተለያዩ አማራጮች እንሰጣለን። ይህም ማለት ኤሌክትሮኒክ ቪዛ፣ የቪዛ ኤክስቴንሽን ወይም የቪዛ ማራዘምና የመውጫ ቪዛ አገልግሎቶች ይሰጣሉ። ሁለተኛው የመኖሪያ ፍቃድ ነው። የመኖሪያ ፍቃድ ማለት ጊዜያዊና በቋሚ አገልግሎት እንሰጣለን። እንዲሁም ደግሞ ትውልድ ኢትዮጵያዊ ለሆኑ የትውልድ ኢትዮጵያዊ መታወቂያ አገልግሎት እንሰጣለን። እነዚህ በዳይሬክቶሬት የሚሰጡ ዋና አገልግሎቶች ናቸው። ሁሉንም የቪዛ አገልግሎት ሲያገኙ ፓስፖርት ያስፈልጋቸዋል። መጀመሪያ የነበራቸው ቪዛ ያስፈልጋቸዋል። በሁሌ ሲገቡ ኦን አራይቭ ያደረጉበት እንዲሁም በየብስም የሚሰጡ አገልግሎቶች አሉና በየብስ ሲገቡም የተመታላቸው ቪዛ ስታምፕ እሱን ክሮስ ቼክ ተደርጎ እዚህ ለማራዘም ሲመጡ አገልግሎቱን እንሰጣለን። መጀመሪያ አገልግሎት ፈልገው ሲመጡ ኢንፎርሜሽን ዴስኮች አሉ። ከመጀመሪያ ከግራውንድ ጀምሮ እስከ 4ኛ ፎቅ ኢንፎርሜሽን ዴስክ አለ። የሚፈልገውን አገልግሎት በኢንፎርሜሽን ዴስክ ባለሙያዎች ይሰጣቸዋል ማለት ነው። የሚያስፈልጋቸው ሪኳየርመንቶች፣ ሰነዶች ማሟላት ያለባቸው ከግቢ ሳይወጡ እዚሁ አገልግሎቱን በተቀላጠፈ ሁኔታ ያገኛሉ ማለት ነው። ፎቶ፣ አሻራ እንዲሁም ፊርማ አለ። እንደምታዩ ካሜራ አለ፣ የአይን አሻራ አለ፣ ፊንገር ፕሪንት አለ። በዛ ሙሉ ዳታ ከተመዘገበ በኋላ ፎቶ ተነስተው ወደ ቀጣይ ወደ ክፍያ ነው የሚወርዱት ማለት ነው። ክፍያ ከፍለው ከመጡ በኋላ ወደ አውቶራይዜሽን ሰነዳቸው ይተላለፋል ማለት ነው። በውጭ ዜጎች አገልግሎት ዳይሬክተሮች ከሚሰጡ አገልግሎቶች መካከል ትውልደ ኢትዮጵያውያን የሚያገኙት መታወቂያ ነው። ዜግነታቸውን የቀየሩ እንዲሁም በእናት በአባት በቅድመ አያቶቻቸውም ኢትዮጵያዊ የሆኑ የሚያገኙት መታወቂያ ነው። የተለያዩ አገልግሎቶችን ለማግኘት ቀላል ይሆንለታል። ይሄ አገልግሎት እንዴት ይሰጣል? በተለያዩ ሁኔታዎች የትውልደ ኢትዮጵያ የመታወቂያ አገልግሎት ይሰጣል። አንደኛው ከዚህ በፊት ግለሰቡ የኢትዮጵያ ፓስፖርት ኖሮት ከሆነ የድሮ ኢትዮጵያ ፓስፖርቱንና አሁን ያገኘውን አዲሱን እጁ ላይ ያለውን ፓስፖርት ቪዛ ወደ ሀገር ውስጥ የገባበት ፎርሞችን ሞልቶ ክፍያዎችን ከፍሎ አገልግሎት ማግኘት ይችላል። ይሄኛው አንደኛው ሁኔታ ትውልደ ኢትዮጵያ የሚገኝበት ነው። ሁለተኛው ፓስፖርት ሳይኖረው በተለያየ ምክንያት ወደ ውጭ ሀገር ሄዶ ዜግነት ካገኘ በኋላ ሲመጣ ከረንትሊ እጁ ላይ ያለውን ፓስፖርት፣ የልደት ወረቀት፣ የእናት ወይም የአባት የቀበሌ መታወቂያ አሊያም ፓስፖርት እንዲሁም ደግሞ በህይወት ከሌሉ የሞት ሰርተፊኬት አውተንቲኬትድ የሆነ የሞት ሰርተፊኬት ይዞ መጥተው አገልግሎት ማግኘት ይችላል ማለት ነው። የመጀመሪያ ኢትዮጵያ ፓስፖርት ካላቸው እና ስሙ አሁን ከያዙት ፓስፖርትና ከበፊቱ የኢትዮጵያ ፓስፖርታቸው ጋር ከተመሳሰለልን የትውልድ ቦታውን በተመሳሳይ ማለት ነው እሱ ከተመሳሰለልን ፕሪንት አውት አዘን ቀጥታ መሰራት ይችላል። ነገር ግን የትውልድ ቦታ ቀይረው የሚመጡ ከሆነ እነሱ ምንድነው የምንጠይቃቸው? የፍርድ ቤት ውሳኔ ብቻ ነው የምንጠይቃቸው። የፍርድ ቤት ውሳኔው ምንድነው? በትውልድ ኢትዮጵያዊ ከሆኑ እናት አባቶቻቸው መወለዳቸውን የሚያረጋግጥ የፍርድ ቤት ውሳኔ መሸኛ ለኢሚግሬሽን የተጻፈና ከዚህ በፊት የነበራቸው የኢትዮጵያ ፓስፖርት ተያይዞ የሎ ካርድ ወይም የትውልድ ኢትዮጵያዊ መታወቂያ ማሰራት ይችላሉ።
ትውልድ ኢትዮጵያውያን ወደ ተጠያቂነት እንዳይገቡ አገልግሎቱን እንዳያገኙ እንዳይንገላቱ የልጃቸው ወይንም ደግሞ ዘመዶቻቸው የሌላ ሀገር ፓስፖርት ካገኙበት ጊዜ ጀምሮ ወይም እጃቸው ላይ ከደረሰበት ጊዜ ጀምሮ ወደ ኢሚግሬሽንና ዜግነት አገልግሎት በመምጣት አገልግሎቱን መጠየቅ ይኖርባቸዋል ማለት። ዜግነት ከቀየሩ በኋላ ፓስፖርት ህጻናት ልጆች ወስደው የትውልድ ኢትዮጵያዊ አገልግሎቱን ሳያገኙ ፓስፖርቱን ቁጭ አድርገው በረራ ሲኖራቸው ለአገልግሎት የሚመጡበት ይሄ ደግሞ ባለጉዳዮች ለቅጣት የሚዳረጉበት ሁኔታ አለ። አገልግሎቶቹ በሁለት አማራጮች አሉ። ይህም ማለት በአስቸኳይና በመደበኛ አገልግሎት ይሰጣል። በአስቸኳዩ እስከ 2 ቀን ድረስ $400 ከፍለው አገልግሎቱን ማግኘት ይችላሉ ማለት ነው። ደንበኞች ወደኛ ሲመጡ እንዳሟሉት ዶክመንት ይወሰናል የሚስተናገዱበት የጊዜ ቆይታ። ለምሳሌ ሙሉ ዶክመንቶቹን ሙሉ ሪኳየርመንቶቹን አሟልቶ የመጣ ከስተመር በፈጣን ሁኔታ ተስተናግዶ መሄድ ይችላል። በውጭ ዜጎች አገልግሎት ዳይሬክቶሬት ከ500 ሰው በላይ በቀን ይስተናገዳል። ይህ አገልግሎት ደግሞ ፈጣንና ቀልጣፋ እንዲሆን ምን እየተከናወነ ነው? መጀመሪያ ምቹ የሆነ አገልግሎት ለማግኘት የቦታውን መቀየርና የተሻለ ከማድረግ አኳያ ነው። በፊት የነበረበት ምቹ አይደለም፣ ለሕገ ወጥ የተጋለጠበት ቦታ ነበረና ምቹ በሆነ መንገድ በተጠበቀ ሁኔታ እንዲሰራ ነው የተደረገው ማለት ነው። በፊት ከነበረው በብዙ እጥፍ ሰራተኞቹን በመቅጠር ቀልጣፋ የሆነ አገልግሎት እንዲሰጥ የተሰራበት ሁኔታ አለ ማለት ነው። በፊት ላይ ስናስተናገድ የነበረው ሰራተኞች በጣም አነስተኛ ነበሩ፣ በትንሽ ነበር። አሁን ግን ሁሉም ጋር ተደራሽ ተደርጎ ሰራተኞቹ በቂ ተደርጎ ሁሉም ነገር ከስተመር የማይጉላላበት ወረፋ የማይጠብቅበት ቶሎ ተስተናግዶ የሚሄድበት አጋጣሚ ነው ያለው። ቴክኖሎጂን ከመጠቀም አንጻር በዳይሬክቶሬቱ ወደ 9 የሚሆኑ አገልግሎቶች ይሰጣሉ። 9ኙም አገልግሎቶች ከነበረው ኋላ ቀሪ ከሆነው ለፎርጀሪ ከሚጋለጠው አይዲዎች፣ ቪዛዎች ወደ ዘመናዊ ፊውቸር ሴኩሪቲ በጣም ጠንካራ ወደሆነ አሰራር እያስገባን ያለንበት ሁኔታ ነው ያለው። እዚህ የመጣሁት የትውልድ ኢትዮጵያዊ መታወቂያ ለማራዘም ነው እና ባለፈው ሳምንት መጥቼ ነበረ። ፕሮሰስ አድርገው ዛሬ እንጨርስልሃለን ብለው ቀጠሮ ስለሰጡኝ ነው የመጣሁት። እውነት ለመናገር መሻሻል አለ። እኔ ይችን ትውልድ ኢትዮጵያዊ ለማራዘም 3 ዓመት ፈጅቶብኛል እና ሌሊት 11 ሰዓት ሂጄ እስከ 8 ሰዓት የቆየሁበት ጊዜ አለ። እዚህ ጁፒተር ፊት ለፊት የነበረው መስሪያ ቤት። ከዛ ደግሞ ጥቁር አንበሳ አካባቢ ያለው ባለፈው ዓመት እንደዚሁ ጠብቄ ሳይሳካልኝ ነው የመጣሁት። በዚህ ዓመት መጣሁኝ። በአንድ ቀን ፕሮሰስ አድርገው ቀጠሮ ሰጥተውኛል። በእኔ እምነት ትልቅ መሻሻል ነው ያለው። ዛሬ የመጣሁት የሎ ካርድ ለማሳደስ ነው። የኔው የሎ ካርድ መጀመሪያ የወጣው የሎ ካርድ ስለነበር ትንሽ እንደ ሌሎቹ ዝም ብሎ የሚታደስ አይደለም፣ እንደ አዲስ ነው ያወጣሁት። ያለፈው ዓመትም ለረፍት መጥቼ ሞክሬ ነበር፣ አልተሳካም። የሚያስፈልገውን ዶኩመንት አልያዝኩም ነበር። በዚህ ዓመት ያን ዶኩመንቱን አሟልቼ መጣሁ። እንደዚህ በአንድ ቀን ያልቃል ብዬ አላስብም ነበረ። በአንድ ቀን አለቀልኝ። አይዲ ማለት ቪዛ እንደማለት ነው። እንዲሁም ደግሞ ኢትዮጵያ ውስጥ ኢንቨስት ለማድረግ ቢፈልጉ እንደ ውጭ ዜጎች ሳይሆን እንደ ትውልድ ኢትዮጵያ ነው ትሪት የሚደረጉት። ይህም ማለት የስራ ፍቃድ ሳያስፈልጋቸው መታወቂያውን ብቻ በመጠቀም አዋጁ በሚፈቅደው አግባብ መጠቀም ይችላሉ፣ ኢንቨስት ማድረግ ይችላሉ። አገልግሎት ፈልገው የመጡት ቪዛ ለማራዘም ከሆነ የቪዛ ማራዘሚያ የሚሞሉት ፎርም አለ። ፎርም መሙላት አለባቸው። ኦን አራይቫል ቪዛ ካገኙ ኦን አራይቫል ይዘው የገቡትን ኦን አራይቫል ቪዛ እሱን ኮፒ ማድረግ አለባቸው። ስታምፕ ፓስፖርታቸው ላይ ኤርፖርት ኦን አራይቭ ያደረጉበት ኢንትሪ ስታምፕ ያስፈልገዋል። እሱን ኮፒ አድርገው እና እንዲሁም ኦሪጂናል ፓስፖርታቸውን አያይዘው ወደ አገልግሎቱ ይመጣሉ ማለት ነው። እኔ ያመለከትኩት አገልግሎት ለቱሪስት ቪዛ ለመጠየቅ ነበር የመጣ ነው፣ ቀን ለመጨመር ማለት ነው። ፓስፖርቱና የአይሲኤስ ቪዛ የገባችበት እሱን የተጠየቅ ነው። ፓስፖርቱ ኮፒ አድርገን አይሲ ቪዛ ደግሞ ቱሪስት ቪዛ ደግሞ ኮፒ አድርገን
ኤክስተንድ ጭማሪ ቪዛ ቱሪስት ቪዛ ጠየቅ። እሱም ለ15 ቀን ሰጡን። በአንድ ሰዓት ነው የሚያልቀው። ጥሩ ነው። በአገልግሎቱ በጣም ደስተኛ ነኝ። ወደፊቱም በዚህ እንዲቀጥል ተስፋ አደርጋለሁ። የስራ ቪዛ ከሆነ ማራዘም የፈለጉት ከቀጣሪው ድርጅት አፕሊኬሽን ሌተር እንዲሁም የድጋፍ ደብዳቤ ካስፈለገ ከኢንቨስትመንት ኦፊስ ከድጋፍ ደብዳቤ የሚያመጡበት ሁኔታ አለ። ቲን ነምበር፣ ሬጅስትሬሽን ሰርቲፊኬት፣ የኮሜርሻል ሬጅስትሬሽን ሰርቲፊኬት እንዲሁም የቢዝነስ ላይሰንስ የቀጣሪው ድርጅት እሱን እንዲሁም የተቀጣሪው ፓስፖርት ቫሊድ የሆነ ፓስፖርት ሲቀርብ አገልግሎቱን እንሰጣለን ማለት ነው። ግን ብዙ ሰራተኞች የኛ ድርጅት ስላሉ በየጊዜው በተለያየ ዘርፍ እንመጣለን። ቪዛ ማራዘም፣ የመኖሪያ ፍቃድ ማውጣት፣ የተገለገሉበትንም አይዲ የመመለስ እንዲሁም ደግሞ የተለያዩ አገልግሎቶችን ከኢሚግሬሽን ጋር የተለያዩ ዘርፎች ግን ለውጭ ዜጎች የሚሰጠውን ሁሉም አገልግሎቶች እዚህ እናገኛለን። በየጊዜው እየተሻሻለ የመጣው እንደምታዩ ከኢንቫይሮንመንቱ አንጻር ከሚሰጠን አገልግሎት በጣም የተሻለ በጣም በጥሩ ላይ ነው ያለው እና ሁሉንም አገልግሎቶች አንድ ቦታ ነው የምታገኘው። ግለሰቡ የግድ እዚህ መጥቶ በአካል አፕላይ ከማድረግ ይልቅ ኦንላይን ላይ ሆኖ ቤት ሆኖ በሚመቸው አማራጭ አገልግሎትን ማግኘት እንደሚችል እየተሰሩ ያሉ ስራዎች አሉ። ከዛ ባሻገርም እዚህም በፊዚካል የሚመጣ ከሆነ ምቹ የሆነ አገልግሎት በጥቂት ጊዜ ውስጥ እንዲያገኝ አሰራሮችን አብስተ ነው እየሰራንበት ያለበት ሁኔታ ነው ያለው። ማኑዋል ይሰሩ የነበሩ ስራዎች which is ፋይል ሊጠፋ ይችላል። ፋይል የተያዘ ፋይል ሊጠፋ ይችላል ወይንም በብዛት ፕሪንት አውት ስንልክ ላናገኛቸው እንችላለን እነሱ ፋይሎች። አሁን ዲጂታላይዝድ መሆናቸው ግን አንደኛ የከስተመሩ ፋይል ዲጂታሊ ከማኑዋላችን እኛ ጋር ከተመዘገበ ሲስተም ላይ ለቪዛ እድሳት ሊሆን ይችላል ለሌላ አገልግሎት ሲመጣ ቀጥታ ፋይሉን ያወጣልናል። ስራ ይቀላል ማለት ነው። ሁለተኛ ደግሞ ይሄ አሁን ለምሳሌ ከዚህ በፊት የትውልድ ኢትዮጵያዊ መታወቂያ ትራቨል ዶክመንት ላለው ዜጋ እንሰጥም። ከዚህ በፊት እንደዛ የተሰሩ ካሉ አሁን ላይ ግን ሲስተም ላይ ቼክ ተደርጎ በሰነዱ በደንብ እየተጣራ ስለሆነ እየሄደ ያለው ሲስተም ላይም ስለሚመዘገብ ለኛም ይቀለናል። ፋይል አውጡ ብለን ከስተመሮችን ጥቁር አንበሳ ወይንም ሌላ መስሪያ ቤታችን ከምንልክ አሁን እሱ ቀርቶ ልክ ፋይሉን ዳይሬክትሊ ሲስተም ላይ ማንበብ እንችላለን እና እነዚህ ነገሮች ቀለውልናል። የበፊቱ ከአሁኑ ጋር ስናወዳደረው ኢሚዲየትሊ ካስተናጋጁ ከሚያስተናግድሽ ጋር ግንኙነት አለ። ያኔ ከመንገድ ነው የምትጠለፊው። እንደዚህ ከፈለክ በአንድ ቀን ካልፈለክ በሳምንት የሚሉ ሌሎች ጠላፊዎች መንገድ ላይ ነበሩ። እንደውም እዛ ጥቁር አንበሳ አካባቢ ከሆነ ራሱን የቻለ ቢሮ አላቸው። በአስቸኳይ ከሆንክ ምናምን ሌላ ቢሮ ሂደሽ ነው ወደ እነሱ የምትሄጂው። አሁን ቀጥታ መጣሁኝ። እዛ ማስረጃዎችን ኮፒ አደረጉልኝ፣ መሩኝ፣ እዚያ ገባሁ፣ አነጋገረኝ፣ ማስረጃዎችን ሰጠው፣ ቀጠሮ ሰጠኝ። መጣ ፕሮሰስ አደረገና ቀጠሮ ሰጠኝ። ዛሬ መጣሁ። አካባቢው ላይ ላሉ ደላሎች የሚጋለጡ ባለጉዳዮች አሉ። ትውልደ ኢትዮጵያውያን ኬዛችሁን እኛ እንጨርስላችኋለን ብለው ብር የሚወሰድባቸው አሉና እኛ ለሶስተኛ ወገን የሰጠነው ውክልና የለም። አገልግሎት ማግኘት ከፈለጋችሁ የኢሚግሬሽንና ኢሚግሬሽን አገልግሎት መታችሁ አገልግሎት ማግኘት ትችላላችሁ። እንዲሁም ደግሞ በተለያየ አጋጣሚ ለልጆቻችሁ ሊሆን ይችላል ለዘመዶቻችሁ የሌላ ሀገር ፓስፖርት አግኝታችሁ ቪዛ አሊያም ደግሞ ትውልደ ኢትዮጵያዊ መታወቂያ ያላወጣችሁ የትውልደ ኢትዮጵያን ወደ ኢሚግሬሽን በመምጣት የአገልግሎቱ ተጠቃሚ እንድትሆኑ ብዬ ጥሪ ማቅረብ ፈልጋለሁ። ኮምፕሌን ማቅረብ ከፈለገ አንድ ከስተመር ኮምፕሌንም ሊሆን ይችላል አፕሪሺዬሽን ራሱን የቻለ ዌብሳይት ዴቨሎፕ አድርገዋል። አይሲኤስ ሪዞልቭ የሚል ጉግል ፕሌይ ላይ ገብተው አውርደው በሱኛው የተሰማቸውን ስሜት ያላቸውን ኮምፕሌን ያቀርባሉ። ኮምፕሌኑን ተከትሎ የሚመለከተው የስራ ክፍል ስላለ የስራ ክፍሉ ደግሞ ምላሽ የሚሰጥበት አሰራር ላይ ተደርሷል ማለት ነው። አገልግሎቱን ተደራሽና ቀልጣፋ ለማድረግ ያው የማስታወቂያ ስራዎች እየተሰሩ ነው። ከስተመር አሁን እኛ ጋር ሲመጣ በፊት የነበረው የሚያውቀው የስራ ማሟላት ያለበት ዶክመንቶችና አሁን ላይ
ሊለዩ ይችላሉ። ስለዚህ አሁን ላይ ምን አይነት ዶክመንቶችን ነው ስፔሲፊካሊ አሟልቶ መምጣት ያለበትን የሚለውን በኦንላይንም ሊሆን ይችላል ቴሌግራም ኤቭሪዴይ አፕዴት እያደረግን የቲቪም አገልግሎት አለ በቴሌቪዥን በዛ ላይ ተደራሽነቱንና ማሟላት ያለባቸውን ሳይጉላሉ ከህገወጥ ደላላም ከምንም ስንትን ሳይሉ ከስተመሮች ጀስት ዝም ብሎ ዶክመንታቸውን አምጥተው መስተናገድ የሚችሉበትን እንትን በተደራሽ ለማድረግ እየሞከርን ነው። እስካሁን ስትመለከቱት የነበረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢሚግሬሽንና ዜግነት አገልግሎት በጋራ ያቀረቡትን ፕሮግራም ነው። ሳምንት ደግሞ በሌሎች ዝግጅቶች እንገናኛለን። ጤና ይስጥልኝ።